ዳጣና ናታን በድጋሚ ተጋለጡ። በሳሎን ተቀምጠው ሲሳሳሙ አቢጌል አይታ ቀርጻቸው ነበር። ያንንም ቪዲዮ ቢደልቱም ቢክዱም ነገር ግን በድጋሚ በኪችን ሆነው ሲሳሳሙ እንደገና ተጋልጠው ታይተውም ነበር። ሰላም የተወደዳችሁ የተከበራችሁ አድማጭ ተመልካቾች፣ የዚህ ቻናል ቤተሰቦች፣ ውድ የሀገር ልጆች ጓደኞቻችን በሙሉ በመላው ዓለም ለምትገኙ በያላችሁበት ሰላምታችን ይድረሳችሁ። እንኳን ወደዚህ ቻናል በደህና መጣችሁ እያልኩ በዚህ ቪዲዮ የዳጣ ድራማ ላጋራችሁ ወደድኩ። ቪዲዮንም እስከ ፍጻሜው እስከ ማለቂያው እንድታዩት በአክብሮት እየጋበዝኩ ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት ጋበዝኩ። ከባለፈው ክፍል ቀጥሎ እንደተመለከትነው ናታንና ዳጣ በሳሎን ሆነው እየተሳሳሙ እያለ እንደ ልማዷ አቤጌል ደርሳ ያው በዚህ ጊዜ እንደ በፊቱ አይታ ብቻ አልተወችም። በስልኳ ቀርጻም ነበር መረጃ እንዲሆናት ማለት ነው። ከዛም በኋላ እነሱንም ቀርባ እንደቀረጸቻቸው እና ይህንንም ነገር ደግሞ እንዴት ታደርጋላችሁ በዚህ ቤት በተከበረ ቤት ቤቱን አስነወራችሁ በሚል ዳጣንም እጅግ ስትዘልፋትና ልትመታም ስትጋበዝ ነበር። እንግዲህ ሸሽተውም ወደ ክፍል ሲሄዱ አቤጌል ተከታትላቸው ሄዳም ናታንንም በኃይለ ቃል ተቆጥታውም ነበር። እንዲሁም ደግሞ ዳጣንም እንደገና ለመምታት ስትል እሱ በመሀል ገላግሎ አረጋግቶ ከዛም በኋላ እንግዲህ ያው ጉዳችሁ ፈላ፣ እንግዲህ እነግርባችኋለሁ፣ ይህን ቪዲዮ አሳያለሁ፣ እስቲ ምን እንደምትሉ ስትል በዚህ ተናግራ ትታ ወታም ነበር። እናም ያው ሳትውል ሳታድር በዛው ውድቅት ምሽት ለእናቷ ለማሳየት ከተኛችበት ቀስቅሳት ልታሳያት ስትል እናቷ ግን እጅግ ተናዳባት፣ እንግዲህ ቀንም ሌትም እንዴት እንደዚህ ትሆኛለሽ? አናርፍም ወይ አንተኛም ወይ በሚል ከክፍል እንድትወጣ አድርጋ አባራት ተመልሳ ተኝታም ነበር። አቤጌልም ያው ያ ምሽት ለእናቷ ሳታሳይ ብታድርም ሲነጋም ቢሆን ማሳየቷን ስለማትተው እናም ግን ያንኑ ምሽት ግን ለአባቷ በቴሌግራም ልካለት እንዲሁም ደግሞ ቮይስ ሜሴጅ አስቀምጣለትም ነበር። ይህንን ሁሉ የተረዱት ናታንና ዳጣ ምን ማድረግ እንዳለባቸው እየተነጋገሩበትም እየተከታተሏትም ነበር በሌላ ስልክና ለአባቷ መላኳንም ሲያዩ ወዲያውኑ ያን የተላከውን ሜሴጅ እና ቪዲዮውንም ዲሌት አድርገው ነበር። እንዲሁም ደግሞ በአጠቃላይ ከዚህ ነገር እንዴት ልናመልጥ እንችላለን? ይህ አስነዋሪ ነገር ነው፣ አሳፋሪም ነው። እናቴ ብትሰማም አባቴ ቢሰማ እያለ ናታን ለራሱ ክብርም እና ያው አፍራለው አይነት ነገር ነው። እንግዲህ ሌላ ምንም አያረጉኝም፣ ግን አይናቸውን ማየት ያሳፍረኛል ይህን ነገር ካዩ የሚል እንትን ያለው ነገር ግን ዳጣ ያው ከቤት ያስወጡኛል፣ ያባሩኛል፣ ይህ ለኔ ደግሞ በጣም ትልቅ ከባድ ሀዘን ነው እያለች በጣም ስትተክዝ ስታዝንም ነበር። እናም ፈጣሪዋንም ስትማጸን ነበር ይህንን ጉድ ብቻ እንዲያስመልጥ አቤጌል ይህን ቪዲዮ ቀድማ እንዳታሳያቸው ስትማጸንም ሁሉ ነበር። እናም ግን ይህ አቤጌል ለአባቷ የላከችውን ቮይስ ሜሴጅ እና ቪዲዮን በመደለታቸው በዛ በመጽናናት ነገር ግን በቀጣይ ያው ለእናቷም እንደገና ደግሞ ቪዲዮንም እንደገና እንዳትልከውና እንዳያዩት ምን ማድረግ አለብን ወደሚለው መደምደሚያ ላይ ደርሰው ያው እንደምንም ብለው ስልኳን ማግኘት ነው። ከክፍሏ ገብተው መተኛቷን ካረጋገጡ በኋላ ያው ናታን ገብቶ እንደምንም ስልኳን ይዞ ወጥቶ ነበር። እናም ይህንን ቪዲዮ ለመደለት የግድ ያላቸው አማራጭ በአቤጌል ስልክ ላይ ያለውን ነገር በሙሉ እንዳለ ፎርማት ማድረግ ነበር እና እንዳለ ፎርማት አድርገው ሁሉ ቪዲዮ ተደልቶ ነበር። ሆኖም ግን ይህን ቪዲዮ የሚመልስ ሰው እንዳለ መመለስ እንደሚቻል ተረድቻለሁ እያለች ደግሞ እሷን በዛም ስታስፈራራቸውም ነበር። እናም ደግሞ ለእናቷም እጅግ በንዴት ውስጥ ሆና አጠቃላይ ቪዲዮን እንደደለቱ በስልኳ ላይ ያሉትን ዶክመንቶችንም ጭምር አጠቃላይ እንዳጣች እንደደለቱባት ያውም ደግሞ ያው ዳጣ ናት ይህን የምታደርገው አድራጊዋ ዳጣ ናት ብላ እሷ ያው ታርጌቷ ዳጣ ስለሆነች እሷ ላይ ስትደፈድፍ ነበር። እናም እናቷም ግን ያው ለማመንም እጅ ከፍንጅ እንዲያየችው ነገር የለም፣ አይኗ አላየም እናቷ እሷ አቤጌል የምትለውን ነገር ከመስማት ውጪ እና ደግሞ እንዳታምንም ደግሞ ያው በስልኳ ላይ ያለ ነገር መጥፋቱ ለምን ይሆናል በሚል ያው የእስከ ዛሬውንም ሳታምን
ስታባራት አቤጌልን አይሆንም እያለቻት ሳትሰማት ስትቀር ነበር። አሁን ላይ ግን የሆነውን ነገር ያው ወደ ማመን ደረጃም ስለደረሰች ሁሉንም ደግሞ ሰብስባም ስጠይቃቸውም ነበር። እናም ያው ናታን ለመዋሸትም ስለፈራ አዎ ብሎ ቃል በቃል ሲናገር ነበር። ነገር ግን ብልሃተኛዋ ዳጣ ፈጥና በመሀል በወሬያቸው መሀል ገብታ ነገሩ እንዳልሆነ ያው ፊልም እያዩ እንደነበር በአጋጣሚ አጠገብ ላጠገብ ተቀምጠ እንደዚህ እንደዛ ብላ አከላክላ ያው ዋሽታ እንዳልሆነ ነገሩ ውሸት እንደሆነ አይነት ነገር ምላሽ ሰጥታ ነበር። ያም ሆነ ይህ ወይዘሮ ማርቲ በነገሩ እጅግ ስለተበሳጨች ስለተናደደች ያው ለዳጣ ምላሽ ሰጥታ የነበረው እንድትዘጋጅበትና አቶ ደረጀ ከሄደበት ከመጣ በኋላ ያው ተከራይተውላት ቤት ከዛ ቤት እንደምትወጣ ነው ተናግራ የነበረው። እናም ይህ የወይዘሮ ማርቲ እቅድ ከዚህም ቀደምም ለአቶ ደረጀ ይህን ሀሳቧንም ነግራ ነበር። በሆነው ባልሆነው እየተጋጩ ስለሆነ እስከ መቼ ድረስ ነው በእንዲህ ሁኔታ በቃ ለዳጣ ቤት ተከራይተን ትውጣና ትኑር የሚል ውሳኔ ላይ ደርሳ ነበር። አቶ ደረጀ አልተስማማም እንጂ አሁንም ቢሆን በዚህ ሀሳብ አቶ ደረጀ አይስማማም። ሲጀመር ቪዲዮንም አላየም። ቪዲዮን ቢያይም እንኳን እዚህ ደረጃ ላይ ደርሶ ዳጣ ከቤት ተከራይተውላት እንድትወጣ የማድረጉን ነገር ላይ በጭራሽ የማይስማማበት ጉዳይ ነው። እናም በዚህ ላይ በቀጣይ የምናይ ቢሆንም አሁን ላይ ግን በድጋሚ እንግዲህ ሁሉም ሰው ከቤት ወጥቶ ነበር። ማንም በቤት ውስጥ አልነበረም ከዳጣና ከናታን ውጪ። እናም ዳጣ በኪችን ሆና አንዳንድ ነገሮችን እየሰራራች እያለ ናታን ያው አጠገቧ ሄዶ እንደገናም ሲተሻሹ ሲተቃቀፉ አይነት ነገር በዛ ሙድ ላይ ሆነው እንደገና እንደታዩ ነው። እናም እዛ ቤት ማንም የለም ብሎ እንደፈለጉ በዛ ቤት መሆን እንግዲህ በጣም አደጋ ነው። ምክንያቱም ሰው አያየኝም ቢሉ በድንገት ከመታየት የተለየ አማራጭ አይኖራቸውም። ምክንያቱም ሰፊ ቤት እንደመሆኑ ድንገት የወጣ ሰው ቀስ ብሎ በድንገት ሊመጣም ይችላል እና ሰው ሊያየኝ ይችላል ብለው ከባለፈው መማር ነበረባቸው። ነገር ግን እንግዲህ ዳጣ ፍቅሩን ተቀበለችና ናታንም ያው ፍቅሩን ስለተቀበለችው በደስታ ሆኖ እዛ ቤት መኖሩን ሁሉ እየረሳ ነው። እንግዲህ ማለትም ልክ ብቻቸውን በራሳቸው ቤት እንደሚኖሩ አይነት አድርጎ ነፃነቱን በራሱ አውጆ እንግዲህ የሆነ ነገር ሲደርስበት ከመፍራት ወይ ከሆነ ነገር አላመለጠም። ሆኖም ደግሞ እንደገናም አሁንም በዚህ ሁኔታ ላይ ሆነው እንደተጋለጡ ነው። አቤጌል እጅግ በጣም ነው ደስ ያላት ብላ እንደውም በጣም ፈገግ ብላም ነበር። ምክንያቱም ይህንን ነበር የምትፈልገው። በቃ የዳጣን ከዛ ቤት መውጣት ነበር የምትፈልገው። ይህንን ንግግር ስለሰማች በጣም ደስ ብሏታል። ነገር ግን ተሳክቶ የንግግሯ ማለትም ወይዘሮ ማርቲ ያለችው ነገር እውን ሆኖ ዳጣ ትውጣ አትውጣ የሚለውን ነገር እንግዲህ አቶ ደረጀ ሲመጣ ነው የሚወሰን የሚሆነው። አሁን ላይ ግን ይህንን ነገር በመስማቷ ብቻ በጣም ተደስታ ነበር። በዚህ ልክ እንግዲህ ለዳጣ ትልቅ ጥላቻ እና ቅናትም ነው ያለባት። ሆኖም ግን ናታን እንደገና ከአቤጌል ጋር ሆኖ በሳሎን ሲነጋገሩና ይህ የጠፋውን ቪዲዮ ማስመለስ እንደሚቻልም ስትነግረው እናም ደግሞ ዳጣ ከቤት ልትወጣ እንደሆነ ያው የአባታቸው መምጣት ብቻ እንደሚጠበቅ አይነት ነገር በዛ ላይ ስታወራ እንግዲህ ናታን የራሱንም ውሳኔ ሲናገር ነበር። ከዚህም ቀደም ተናግሮ ነበር ይህንን ንግግሩን ማለት ነው። አሁንም ደግሞ ለአቤጌል ሲነግራት ነበር። ያ ምንድን ነው ዳጣ ከዚህ ቤት ከወጣች እኔም አንድ ቀን እዚህ ቤት አልቀመጥም የሚል አቋም ነው እንግዲህ የተናገረው ማለት ነው። እና ከዚህ ቀደም ዳጣ በራሷ ምክንያት ነው ብትወጣም ብዙ ምክንያቶች የደረሰው በራሷን። አሁን ላይ ግን ከቤት ዳጣ እንኳን እንድትወጣ ቢደረግ እንኳን ያው በናታን ምክንያት ስለሆነ በፊት በራሷ ምክንያት እንድትወጣ እንኳን ተደርጎ በተባለ ጊዜ አቢጌል በተናገረች ጊዜ እሷ ከሌለች እኔም እወጣለሁ ብሎ ያለ። አሁን ግን በሱ ምክንያት እንግዲህ ዳጣ ከዛ ቤት ብትወጣ እሱም እዛ ቤት እንደማይኖር ነው። ስለሆነም በአጠቃላይ ዳጣ ከዛ ቤት እንደማትወጣ ነው። ምክንያቱም አቶ ደረጀም ይህንን ሀሳብ አይስማማበትምና እና በአጠቃላይ እንግዲህ በዚህ ቪዲዮ የቃኝ ነው ይህንን ይመስላል። ቀጣዩንም ክፍል በቀጣይ የምናጋራችሁ ነው የሚሆነው። እናንተም በዚህ ቪዲዮ ላይ ያላችሁን ሀሳብ አስተያየት በኮሜንት አስቀምጡልን።
ቪዲዮንም ላይክ ማድረግ እንዳትረሱ፣ እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግንም ጭምር እንዳትረሱ ስል በዚሁ ተሰናበትኳችሁ። በያላችሁበት ቸር ቆዩን። ባይ ባይ።